ከፊል ተኩስ አቁም ቢኖርም ጦርነቱ ግን አልቆመም። በመካከለኛው ምስራቅ ጋዛም ላይ ለውጥ ለማምጣት ተጣድፈዋል። እዚህም የተኩስ አቁም ቢደረግም ዘላቂ ሰላም ማምጣት አልሆነላቸውም። በየመን ያለው ታጣቂ ቡድን ሁቲ ላይ ቦምብ እያዘነቡ ነው። ቻይናን ጨምሮ ከሀገራት ጋር የንግድ ጦርነት ላይ ናቸው። ደግሞ ኢራንንም እየተመለከቱ ነው። እዚህስ ይሳካላቸው ይሆን? ከዓመታት በፊት ኢራን በመካከለኛው ምስራቅ በርካታ አጋሮች ነበሯት። ሶሪያ በወዳጇ በበሺር አልአሳድ እጅ ነበረች። አሁን ሌላ ተተክቷል። በቀናት ጦርነት ግዙፍ አጋሯን አታለች። ከደማስቆም ባሻገር በቤይሩት ደግፋ ያሳደገችው ሄዝቦላም በእስራኤል ተደጋጋሚ ምት ከቀድሞ አቅሙ ጋር አይደለም። ሐማስንም የቴል አቪቭ ክንድ አዳክሞታል። በሰንዓም አሜሪካ የሁቲዎችን መሰረት እየመታች ነው። እናም በውክልና ስትዋጋባቸው የነበሩት ኃይሎች አንድ በአንድ እየተዳከሙ ባሉበት ሰዓት ነው የአሜሪካው ፕሬዝዳንት ለቴሄራን ሁለት አማራጮችን ያቀረቡት። ከዶናልድ ትራምፕ የመጀመሪያው የፕሬዝዳንትነት ዘመናቸው ያላለቁ የቤት ስራዎች አንዱ የሚባለው የኢራን የኒውክሌር ስምምነት ጉዳይ ነው። እስራኤልና አሜሪካ ኢራን የኒውክሌር ጦር መሳሪያ ልትታጠቅ ትችላለች የሚል ስጋት አላቸው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው የኒውክሌር ቦምብ የመስራት ምንም አይነት ፍላጎት እንደሌላት ተናግረዋል። የኒውክሌር ቦምብ እየሰራን አይደለንም፣ ይህን 100 ጊዜ አረጋግጣችኋል፣ እንደገና 1000 ጊዜ ማረጋገጥ ትችላላችሁ። ይህ ፕሬዝዳንቱ የቀደመ ሀሳባቸውን ያስረገጡበት ንግግራቸው ነው። ከዚህ አስቀድሞ እንደ አውሮፓውያን አቆጣጠር 2015 ኢራን ከአሜሪካም ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ሩሲያና ቻይና ጋር ስምምነት ፈርማ ነበር። ቴሄራን የኒውክሌር ፍላጎቶቿን ልትገድብና ለዓለም አቀፍ ተቆጣጣሪዎች በሯን ክፍት ልታደርግ ተስማምታለች። በምላሹም የተጣሉት ምጣኔ ሀብታዊ ማዕቀቦች ተነስተውላታል። ግን 47ኛው የአሜሪካ ፕሬዝዳንት 45ኛው በነበሩ ጊዜም 2018 ላይ ከስምምነቱ ወጡም። እንደ ትራምፕ እምነት ማዕቀቦቹ መነሳታቸውም ሽብርተኝነትን ከመርዳት ጋር እየተካከለ ነው። ምክንያቱም ቴሄራን ሐማስና ሄዝቦላህን የምትረዳ ነች። እነዚህ ደግሞ በአሜሪካ የሽብርተኞች ቡድኖች ዝርዝር ውስጥ ይገኛሉ። እናም ትራምፕ መልሰው በኢራን ላይ ማዕቀቡን አጸኑም። የእስላማዊቷ ሪፐብሊክ መንግስትም በስምምነቱ የነበሩ የተወሰኑ ገደቦችን በመተው የኒውክሌር ማብለያ ስራውን ቀጠለም። አሁን ትራምፕና ኢራን መልሰው ተገናኝተዋል። ትራምፕ ከፍተኛ ጫና የማሳደር ፖሊሲያቸውን መልሰው አምጥተዋል። ማዕቀቦችን ጥለዋል። ከኢራን የነዳጅ ዘይት የሚገዙ ሀገራት ላይም የሚጣል ነው። በመጀመሪያው ማዕቀብ የተጎዳች ኢራን ከአሜሪካም እየመጣ ያለውን የምጣኔ ሀብትና ዲፕሎማሲያዊ ጫና ለማለፍ ከዋሽንግተን ዲሲ ጋር ለመነጋገር ተዘጋጅታለች። አስቀድማ ተቃውሞው የነበረው ቀጥተኛ ድርድርም አንድ መንገድ መሆኑን ተቀብላለች። ኦማን ደግሞ የሁለቱን ሀገራት ኃላፊዎች ለመቀበል የተዘጋጀች ሀገር ነች። ዶናልድ ትራምፕ ኢራን ወደ ስምምነት መምጣት አለባት እያሉ ነው። ምርጫዎቹም ሁለት ብቻ ናቸው። እንደ ፕሬዝዳንቱም መስማማት ወይም ወታደራዊ እርምጃን መጋፈጥ። ከኢራን ጋር የሚደረገው ድርድር ካልተሳካም ኢራን ከፍተኛ ስጋት ውስጥ የምትወድቅ ይመስለኛል ሲሉም ዶናልድ ትራምፕ አቋማቸውን በግልጽ ተናግረዋል። ቢቢሲ አንዳንድ የቴሄራን የፖሊሲ አውጪዎች ማዕቀብን የሚያስነሳ ስምምነትን ይመርጣሉ ይላል። ለዚህም ደግሞ የሀገሪቱ ምጣኔ ሀብት በአስከፊ ሁኔታ ላይ መሆኑና የዋጋ ግሽበት ምክንያቶች እንደሆኑ ያትታል። አሜሪካም የኢራን የኒውክሌር መርሃ ግብር ሙሉ በሙሉ እንዲቆም ትፈልጋለች። እንደ ቢቢሲ መረጃም ተጨማሪ ዩራኒየም ማበልጸግ ማቆምንም ይጨምራል። ለሊባኖሱ ሄዝቦላህና በየመን ለሚገኘው ሁቲ የሚደረግ ድጋፍ ሙሉ በሙሉ እንዲቆምም ትፈልጋለች። እዚህ ጋም የሚነሳው ትልቁ ጥያቄም ኢራን ለህዝባዊ አገልግሎት የሚውልን ጨምሮም የኒውክሌር ማበልጸግ ተግባርን ሙሉ በሙሉ ማቆም የማይታሰብ ቀይ መስመሯ ነበረም። ከ10 ዓመት በፊት ከነበረው አሁን የሀገሪቱ ሳይንቲስቶች የኒውክሌር መሳሪያ የመስራት አቅማቸው ከፍ ያለ ነው። እንደ ዘገባው እዚህ ስምምነት ላይ ካልደረሰችስ እስራኤል ኢራን ሙሉ በሙሉ ማቆም አለባት የሚል ግልጽ አቋም አላት። ካልሆነስ የአሊ ካሚኒን ሀገር የኒውክሌር አቅም ለማውደም ቴልአቪቭ ወታደራዊ ዘመቻ የማድረግ እቅድ አላት። ዘመቻው ቢጀምርስ ቢቢሲ እስራኤል ከአሜሪካ ቦምቦች ባሻገር እግረኛ የመጠቀም ግዴታ ውስጥ ገባለች። የተረጋገጠ ውጤት ማምጣቱም የተረጋገጠ አይደለም ይላል። እናም ትራምፕ አላደርገውም ያሉት የተራዘመ ጦርነት ሊነሳም ቀጠናውንም ወደ ቀውስ ሊከት ይችላል ይላል ጄምስ ላንዴል ቢቢሲ ላይ ባሰፈረው ዘገባ። ኢራን ከአሜሪካ ጋር ወደ ስምምነት ለመምጣት ያላትን ፍላጎትና ተስፋም ግልጽ አድርጋለች። የዩናይትድ ስቴትስ የመካከለኛው ምስራቅ ልዩ መልእክተኛ ወደ ኦማን ይጓዛሉ። የኢራን ልዑካንም በቀጠሮው ቦታ ላይ እንገኛለን ብለዋል። አሜሪካን ከኢራን ጋር በኒኩለር መርሃ ግብር ዙሪያ በቀጥታ እንደምትወያይ ያስታውቃለች። ኢራንም በውጭ ጉዳይ ሚኒስትሯ በኩል ባስተላለፈችው መልእክትም ውይይቱ የፊታችን ቅዳሜ በኦማን እንደሚደረግ ማረጋግጣለች። የዛሬው ዓለም ጉዳያችንም ትኩረቱን እዚህ ላይ አድርጓል። ለዓለም አሰፋ We're having direct talks with Iran and they've started. It'll go on Saturday. We have a
very big meeting, and we'll see what can happen. እንደ ኢሮፒያን አቆጣጠር በ2015 የወቅቱ የአሜሪካ ፕሬዝዳንት ባራክ ኦባማ ከኢራን ጋር የኒውክሌር እንቅስቃሴዋን እንድትገድብ የሚያደርግ እንዲሁም ዓለም አቀፍ ተቆጣጣሪዎች ወደ አገሪቷ ገብተው የኒውክሌር ማብለያዋን ከሲቪል ዓላማ ውጪ ለጦር መሳሪያ ማምረት አለማዋላቸው እንዲከታተሉም ስምምነት ተፈራርሞም ነበር። በምላሹም ኢራን ኢኮኖሚያን ካሽመደመደው ማዕቀብ እፎይታ ለመስጠት ተስማምቶ እንደነበርም የሚታወስ ነው። በዛ ስምምነት ቻይና፣ ፈረንሳይ፣ ጀርመን፣ ሩሲያና እንግሊዝ ፊርማቸውንም አኑረውበት ነበር። ሆኖም ግን እንደ ኢሮፓያን አቆጣጠር በ2016 ትራምፕ አገራቸው ከስምምነቱ መውጣቷን አሳውቀውም ነበር። ዶናልድ ትራምፕ በመጀመሪያ ፕሬዝዳንታዊ ምርጫ ዘመቻቸው ወቅት ስምምነቱን በከፍተኛ ሁኔታ ሲተቹት የነበረ ሲሆንም በቀጣዮቹ ዓመታት ኢራን የገባችው ስምምነት መጣሷም ገልጸው ነበር። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ቴሄራን የኒውክሌር ቦምቦችን ለመስራት የሚያገለግል የበለጸገ የዩራኒየም ክምችት መገንባቷን ማስጠንቀቁም የሚታወስ ነው። ታዲያ ከሰሞኑ ደግሞ ለጦርነቱ ሙሉ በሙሉ ተዘጋጅተናል፣ አሜሪካና አጋሮቿ ለመፋለም በጭራሽ አንፈራም፣ እነርሱን ከመፋለምም አንዲት ስንዝራና ፈገፍገም ሲሉም የኢራን እስላማዊ ዘብ ጦር ዋና አዛዥ ከሰሞኑ ሲናገሩ ተስተውሏል። በአሜሪካና በኢራን መካከል የቃላት መወራወር አዲስ ነገር አይደለም። የዚህ ቃላት ውርወራ ኢራን ዩራኒየም ከማምረት አሜሪካም ከዛቻ ያለፈ ነገር ለማድረግ አላገዛትም። እስከዛሬ ድረስም እየተንከባለለ የመጣ ጉዳይ ነው። ይሁንና ግን ከሰሞኑ በአሜሪካና ኢራን መካከል ያለው የጦርነት ጉሰማ ተካሮ ሲቀጥልም አሜሪካ የቦምብ ጣይ አውሮፕላኖችን ከኢራን 3600 ኪሎ ሜትር በሚርቀው ዲያጎ ጋርሺያ ጦር ሰፈሯ እያጓጓዘችም ትገኛለች። በተጨማሪም የጦር ጀት ተሸካሚ መርከቦቿም ወደ ህንድ ውቅያኖስና ቀይ ባህር መጓዛቸውን ቀጥለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢራን ይመነጫል የተባለው ግን በግልጽ ያልተቀመጠውን ስጋት ለመመከት በሚል ወደ መካከለኛው ምስራቅ የጦር መሳሪያ ከመላክ ባለፈም ትራምፕ ኢራን ጦርነት ከፈለገች ያበቃላታል ብለውም በትዊተር ገጻቸው ማስቀመጣቸውም ኢራንና አሜሪካን የቃላት ጦርነት ውስጥ እንደከተተና ውጥረቱ እንዳባባሰም አልጀዚራ ዘግቧል። ኢራን በበኩሏ የጦር ኃይሏ በተጠንቀቅ እንዲቆም አዛለችም። ሚሳይሎችም መመከት የሚችሉበት ንቃተ ህሊና ሆነው የጥላት አቅጣጫን እንዲያልሙ ተደርገው ተሰይሞ ነበር። የኢራን እስላማዊ ዘብ ሰራዊት አየር ኃይልም ለየትኛው ማጥቃትና መከላከል በተጠንቀቅ እንዲቆም ታዞም ነበር። የኢራን እስላማዊ ዘብ ሰራዊት ዋና አዛዥ ሰሞኑን ባሳለፈው መልእክትም አሜሪካ ማለት መስታወት ላይ ቆሞ ድንጋይ እንደሚወረውር ሰው ነች፣ አሜሪካ ወደኛ ስትወረውር የቆመችበትን መስታወት እንሰባብረዋለን ማለቱም የሚታወስ ነው። ታዲያ ይህ ሁሉ የቃላት ግጭት ከተፈጠረ ከቀናት በኋላ በትላንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተንና ኢራን በኒውክሌር ስምምነት ዙሪያ ቀጥተኛው ውይይት ቅዳሜ ሊያደርጉ መሆኑን ገልጸዋል። ትራምፕ በሀገራቸው መካከል የሚደረገው ውይይትም በከፍተኛ ባለስልጣናት ደረጃ እንደሚደረግ ጠቅሶም ስምምነት ላይ ካልተደረሰ ግን ለቴሄራን በጣም መጥፎ ቀን ይሆናል ሲሉም አስጠንቅቆም ነበር። ፕሬዝዳንቱ ባለፈው ወር የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒ የቀረበውን የቀጥተኛ የድርድር ጥያቄ በይፋ ውድቅ ማድረጋቸውን ተከትሎ ዋሽንግተን በኢራን ላይ ወታደራዊ እርምጃ ልትወስድ እንደምትችል መግለጻቸውም አይዘነጋም። ትራምፕ ውይይቱን በተመለከተ በቢሮአቸው በሰጡት መግለጫም ቅዳሜ ትልቅ ስብሰባ አለን፣ ከነርሱ ጋር በቀጥታ እንነጋገራለን ሲሉም ተደምጠዋል። ቅዳሜ ከኢራን ጋር በጣም ትልቅ ስብሰባ አለን፣ ከነሱ ጋር በቀጥታ እንነጋገራለን እና ምናልባት ስምምነት ሊደረስ ይችላል። ያ የሚሆን ከሆነ ጥሩ ነው። ድርድሩ ካልተሳካ ኢራን ትልቅ አደጋ ውስጥ ትገባለች። ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም እና ውይይቱ ካልተሳካ በእውነቱ ለኢራን በጣም መጥፎ ቀን ይሆናል ብዬ አስባለሁ። ውይይቱ እንደሚካሄድ ማረጋገጫ የሰጡት የኢራን ውጭ ጉዳይ ሚኒስትር አባስ አርካቺ በኩላቸውም በተዘዋዋሪ ሊካሄድ እንደሚችል ጠቅሰው ያሉትን እድሎችና ፈተናዎች ለመለየት እንደሚረዳ አምስተዋል። ባሳለፍነው ወር የኢራን ከፍተኛ መሪ አያቶላህ አሊ ኻሜኒም አሜሪካ ያቀረበችውን ንግግር በይፋ ውድቅ ካደረጉ በኋላ በዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስድ እንደሚችሉ መዛታቸው አግባብ አይደለም ሲሉም መግለጻቸው የሚታወስ ነው። ምንም እንኳን የዶናልድ ትራምፕ የእንደራደር ጥያቄ ውድቅ ቢደረግም የኢራን ባለስልጣናት በሶስተኛ ወገን ከአሜሪካ ጋር ሊኖር ስለሚችል ውይይት ያላቸው ፈቃደኝነት አሳይቶም ነበር። የኢራን የኒውክሌር ጦር መሳሪያ የመገንባት አቅምን መግታት ለአሜሪካና አጋሮቿ ለ10 ዓመታት የዘለቀ ቁልፍ የውጭ ጉዳይ ፖሊሲ ግብ ሆኖም ቀይቷል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ውይይቱ እንደሚካሄድ አረጋግጠው ውይይቱ የሚካሄደው በተዘዋዋሪ ሊሆን ይችላል ካሉ በኋላ ይህ ለእኛ ትልቅ እድል ነው ብለዋል። የትኛውንም ማስፈራሪያ የምንቀበል አይደለንም። እነሱ የሚሉትን ነገር ለማድረግ በመጀመሪያ ወታደራዊ ዛቻቸውን ማቆም አለባቸው። የውጭ ጉዳይ ሚኒስትሩ አባስ አርጋቺም ያለውን የምንፈትሽበት የመሆኑን ያህል እድልም ነው፣ ኳሱ በአሜሪካ ሜዳ ውስጥ ነውም ብለዋል። የኢራን ውጭ ጉዳይ ሚኒስትሩ ዋሽንግተን እና ቴሄራን ሚያዝያ 4 2017 ዓ.ም በኦማን እንደሚገናኙም በንግግራቸው አረጋግጠዋል። ዶናልድ ትራምፕ በመጀመሪያ ፕሬዝዳንታዊ ምርጫ ዘመቻቸው ወቅትም ስምምነቱን በከፍተኛ ሁኔታ መተችታቸው ልክ እንደነበረም አረጋግጠዋል። ታዲያ ከቅርብ ወራት ወዲህ ትራምፕ ከኢራን ጋር አዲስ ስምምነት የማድረግ ተስፋን ያነሱ ሲሆንም ያ የማይሆን
ከሆነ ግን ወታደራዊ እርምጃ እንደሚወስዱ እየዛቱም ይገኛሉ። ሌላውና ዋናው ጉዳይ እስራኤል የተቀናቃኙ ኢራን የኒውክሌር ጦር መሳሪያ እንዳታገኝ ማድረግ የረጅም ጊዜ ደህንነቷ ዋና ማዕከል አድርጋ ትመለከተዋለች። ባለፈው ዓመት ኢራን ቀደም ሲል በእስራኤል ላይ ለፈጸመችው የሚሳኤል ጥቃት አጸፋም የኢራንን የኒውክሌር ጣቢያ መምታቷ ይታወቃል። ኔታንያሁም በዋይት ሀውስ ንግግር ያደረጉ ሲሆን ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለማድረግ እኛና አሜሪካ ሁለታችንም አንድ ነን ብለዋል። በሊቢያ እንደተደረገው ሙሉ በሙሉ በዲፕሎማሲ መንገድ ይደረግ ይችላል፣ ያ መንገድም ጥሩ ነው ብዬ አስባለሁም ብለዋል። ለዓመታት የቆየው የኢራን አሜሪካ የኒውክሌር ፍጥጫ እውን ማብቂያውን ያገኝ ይሆን? የፊታችን ቅዳሜ ለእነዚህ ጥያቄዎች ምላሽ የሚሰጥም ይሆናል። ለዘገባው አልጀዚራን፣ ቢቢሲን፣ ሲኤንኤን እንዲሁም ዋሽንግተን ፖስትን ተጠቅመናል።